ምንድነው ያለው? ሴት የምትወደኝ ፍቅረኛዬ ላይ ነው ያደረኩት፣ በመወደው ሰው ደግሞ በሴት ተያዝኩ። ስለዚህ የፈጣሪ ስራ ነው አለ። ድርጊቱን ከፈጸመ በኋላ ተጠርጣሪው ከአካባቢው ይሰወራል። ከተሰወረ በኋላ በምንም አካባቢ መረጃው ላይ እንዳለው የሚኖርበትን አካባቢ እንጂ የት ሊገኝ እንደሚችል በግልጽ የተቀመጠ ነገር የለም መታወቂያው ላይ። እዛም ምን አደረግን? ያው በስሙ ማህበራዊ ሚዲያን በመጠቀም በኢሞ ያው ፎቶ ምናምን በመላላክ የፍቅር ግንኙነት በሚመስል መልኩ የፍቅር ቃላቶችን በመነጋገር ያው ወንድ ልጅ ነውና እኛ ሴቶች ብልሃተኞች ነን፣ ደካማ ጎኑን በመጠቀም የተለያዩ የፍቅር ቃላቶችን የተለያዩ ፎቶዎችን ያው አሁን እንግዲህ ቆጃንጆ ፎቶ የነበሩ ፎቶዎችን በመላክ ምናምን ትንሽ ልቡ ያው ወደ አመኔታና ወደ መሸርሸር ነገር ይሄዳል መሰለኝ። እኔ ነጋዴ እንደሆንኩኝ ጅጅጋ ከተማ እንደምኖር እሱ ደግሞ የኤሌክትሪክ ባለሙያ እንደሆነና አዳማ አካባቢ ላይ እንደሚሰራ አዳማ አርባ ምንጭ ምናምን ላይ እንደሚሰራ በመናወራው ሂደት ተረዳዳንና ለረጅም ጊዜ እነን በማውራት ሂደት ላይ ካሳለፍን በኋላ ያው ጫማዎች ነጋዴ ነኝ ብዬው ስለነበረ ጫማዎች፣ ልብሶች ምናምን ይዤ ወደ አዳማ እንደምመጣ አንድ ቀን እንደምመጣ ሁሌ የምናወራ ነበር። ያ ቀን ደረሰና ወደ አዳማ ሄድን። አዳማ ሄድን። በዚህ ጊዜ ውስጥ በኢሞ እንጂ በስልክ አውርተን አናውቅም። በጽሁፍ ወይም ደግሞ በኢሞ በድምጽ ነው እንጂ ቀጥታ በስልክ ተደዋውለን አውርተን አናውቅምና ድምጼን የመጀመሪያ ጊዜ ደወልኩና ሰርፕራይዝ አዳማ ገብቼ አድሬያለሁ፣ እንደዚህ አይነት ቦታ አልጋ ይዣለሁ አልኩት። አሁን እኮ በመጣ እለይሻለሁ የቅርብ ጊዜ ፎቶ ላኪልኝ አለ። ላኩለት። በቃ ጠብቂኝ አለ። ከአዳማ ወጣ ያለ ከተማ ነበር መሰለኝ ያለው። ዘገየብን። ያው እኔም ካፌ ነገር ላይ ቁጭ ብያለሁ። የሥራ ባልደረቦቼም ሲቪል ለብሰው ካፌው አካባቢ ላይ ቁጭ ብለው እኔን እየተከታተሉ ለረጅም ሰዓት ለ4 ሰዓት የሚያህል ቡና ውሃ ሳይቀር እየተጠቀምን ሲዘገይ ያው ልሄድ ነው በቃ ማድረሳቸው እቃዎች ስላሉ ልወጣ ነው ስለው አይ አሁን ድረሳለሁ አለ። እንደውም አልጋ የሚያስይዝ ሰው ልላክና አልጋ ይዘሽ ረፊ ደክሞሽ ከሆነ መንገድ ምናምን አለ። አይ እጠብቅሃለሁ እዚሁ አልኩት። እዛው ካፌ ውስጥ እንዳለው ደርሻለሁ አለ። ልክ ከውጪ ያው እሱ ለይቶኛል፣ እኔም ለይቼዋለሁ። ከውጪ ካፌው መስታወት ስለነበረ እንደወረደ ከመኪና ወደ እኔ ሲመጣ አየሁት። ቀጥታ ወደ እኔ ነው የመጣው። እኔም ለይታ አመቺ የሆነ ቦታ ላይ ነበር የተቀመጥኩት። ያው የተነፋፈቀ ሰው እንደሚገናኘው በጣም በቃ መጥቶ ቀጥታ አቀፈኝ። ሰም በቃ አሁን በቃ ማረፊያ ቦታ እንሄዳለን ምናምን አለ። የዛን ሰዓት ያው ፍቅረኛዬን ያዙብኝ ፖሊሶቹ መጡና ማለት ነው። እና በጣም በጭራሽ ባላሰበው ሁኔታ ነው፣ በጭራሽ ባልጠበቀው ሁኔታ ደነገጠ። በቃ ቁጭ አለ። ምንድነው ያደረኩት ብሎ ሲል ከድሬዳዋ ነው አሉት። ሲሉት ደነገጠ። ምንድነው ያለው? ሴት የምትወደኝ ፍቅረኛዬ ላይ ነው ያደረኩት፣ በመወደው ሰው ደግሞ በሴት ተያዝኩ። ስለዚህ የፈጣሪ ስራ ነው አለ። በቁጥጥር ስር ውለነው ከአዳማ ፖሊሶች ጋር አዳማ ፖሊስ ላይ አቆይተ ነው ወደ ድሬዳዋ ይዘን የመጣንበት ሂደት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ እንደምታዩት ነው እንደሰማችሁት ነው ማለት ነውና እንደው በጣም የምትደነቅ በጣም መሸለም ያለባት ልጅ መበረታታት ያለባት ልጅ ናት። በሀገራችን ላይ ታውቁታላችሁ። አሁን ላይ እኮ እንኳን አይደለም ወንጀለኛን በዚህ መልኩ አሳዶ መያዝ ቀርቶ አይደለም በስነ ስርዓት እንኳን አጠገባቸው ተይዞ እንኳን እስር ቤት ገብቶ በቃ ወንጀለኛውን ለመልቀቅ በጉቦም ሆነ በገንዘብም ሆነ በሆነ ነገር በቃ ከእስር ቤት ፈታው የሚለቁበት በሞሉበት ፖሊስ ዘመን እንደዚች አይነት መጽዋዕት ከፍላ ጓደኞቿ ጋር ተባብራ በነገራችን ላይ ጓደኞቿ ጋር
እንግዲህ ፕላን አውጥታ ነው ወንጀለኛውን እንዴት መያዝ እንዳለባት አቅደው አስበውበት እስከዚህ ድረስ እንግዲህ ይሄን ሁሉ ጊዜዋን ሰዓቷን ቁጭ ብላ እሱ ጋር የምትጻጻፍበትን ጊዜ ፎቶግራፏን እየላከች በቃ ታውቃላችሁ ወድሃለሁ አፈቅርሃለሁ እያለች በቃ ግዴታ ስራዋን ተወታለች። ስራዋን ከልቧ ወዳና ፈቅዳ ትሰራለች እና እንደዚህ ስራውን አክብሮ ስራውን ወዶ በውስጡ በቃ ደስ እያለው የሚሰራ ሰው ደስ ይላል። ግን ያው ታውቃላችሁ አሁን ላይ ሀገራችን ላይ ፖሊሶች ምን አይነት ስራ እንደሚሰሩ ታውቃላችሁ። በአእምሮ ደካሞች ላይ እንዴት እንደሚቀልዱ በሀገራችን ላይ ብዙ አይተናል። በጦርነቱም በየቤተ ክርስቲያኑ በየመስጂዱ እየተደረገ ያለው እየተቀጠቀጡ ስንት ንጹሃኖች ወንጀለኞች የተቀመጠው ስንት ስቃይና መከራ የሚያሳልፉ ንጹሃኖች አሉና ይቺ ፖሊስ በጣም የምትደነቅ የምትሸለም ከፍ ያለ ደረጃ ደግሞ ያው የፖሊሶች ደረጃ ታውቃላችሁ 10 አለቃ ነው ምናምን የሚባለው ሻለቃ ምናምን የሚባለው ኮማንዶ እንደዛ አይነት ደረጃዎች አሉና ደረጃዋን አሁን ካለችበት ትንሽ ከፍ አድርገው ስራዋንም ከፍ አድርገው ደሞዝም ጨምረው በቃ ተጨማሪም ስራ የሚያስፈልጋትም ከሆነ ታውቃላችሁ ሀገራችን ላይ የመንግስት ሰራተኛ ደሞዝ ምን ያክል እንደሚሆን እንኳን ለቤት ለምን እንደማይበቃ ግን ቢሆንም ለሷ ተሸላሚ ብቻ የምትበረታታበት የሆነ ነገር ቢሰጣት አሪፍ ነው። ሌላ ስራ በቃ ጠንክራ በርትታ ትሰራለች። በዙ አትቆምምና በጣም ተመችታኛለች። እኔ ታውቃላችሁ እንደውም ወንድሜ እንግዳይ ነው ያስታወሰችኝና እኔ ወንድሜ ገዳይ ባይያዝ ኖሮ እንደዛ አርጌ ይዟለሁ ብዬ አስቤ ነበር። ግን ተያዘ። ያው ወደው ነው የተያዘው እና የሚደንቅ ስራ ነው። የምትበረታታ ነው። በጣም ደስ የምትል ብዙ ዋጋ የከፈለች ቤተሰቦቿን ስራዋን ሁሉ ነገሯን ጥላ ለብዙ ጊዜ ነው በኢሞ ስትጻጻፍ የነበረው እሱን ፍቅር ለማስያዝ እሱም ያው እንግዲህ አፈቅራለሁ ወዳለሁ ብሎ ያችኛይቱን አስባችሁታል። ይሄ እንዴት አይነት አረመኔነት ነው አስባችሁታል? የምትወደውና የምታፈቅረውን ፍቅረኛ ገሉ አልጋው ስር ቀብሮ ሌላ ፍቅረኛ መፈለግ ምን ይሉታል? አስባችሁታል? ፖሊሷ ጋር እኮ የምር የእውነት አፍቅሯታል። በቃ የእውነት በቃ በኢሞ ነው የምትጻጻፈው። ፎቶዎችን ላኪ ያለ ላከች። በቃ የልብ ቅርጽ ወድሃለሁ ምናምን የሚባለው አፈቅርሃለሁ የሚባለውን ነገር ኢሞጅ ምናምን ይላላካሉ። በጣም ብዙ ወር ሆኖናል አለች። ከዛ በመጨረሻ በአካል ስለማንተዋወቅ በአካል መገናኘት አለብን ብለን ስላሰብን እሱ ወደ ያለበት ወደ አዳማ መጣች እና እንግዲህ አስባችሁታል። ከዛ ድረስ መታ ብዙ ዋጋ ከፍላ እሱም ሰክሰክ እያላገኘሁሽ ብሎ ያው እንግዲህ ፍቅር ይዞታል። ላገኛት ሊሄድ ነው ፍቅሬን ብሎ እየሄደ ሰርፕራይዝ ነው የተደረገው። ያው እሷ ስራዋን ታውቃለች። እንኳን ፍቅር ሊይዛ ቀርቶ አይደለም እሱም ማጥመድ ነበርና ስራዋ ሁኔታዋም ተሳክቶላታል። አጥምደዋለች፣ ፍቅሯ ሲተዋለች ምናምን። እሱ ወዲህ አላለም። እንደዛ ሲያዝ እኔ ፖሊስ ነኝ ብላ ጓደኞቿ ከኋላዋ ተቀምጠው ካሉበት ብድግ ብለው በካቴና ሲያስሩት በቃ ስራዬ ነው ያለው። በመጀመሪያው ፍቅረኛ ያደረኩትን ነገር አሁን የእጄና ያገኘሁት ምንም መራመድ አልቻለም። ብቻ በቃ ቆሞ ሰላም ብሎ አስባችሁታል። ከልብ የሚያፈቅራት ፍቅረኛው ሬስቶራንት ቁጭ ብላ እየጠበቀችው ሄዶ ምን ያክል እንደሚያፈቅራት ሊነግራትና ቀፍ አድርጎ እንድትተነፋፈቀ ሰው እንዴት እንደሚሆን አስባችሁታል። እሷ ዙራ አስተናገደችው። ሲመጣ እንግዲህ ከመኪና ወርዶ ሲመጣ አይተዋለች። በፎቶ ስለሚተዋወቁ ያን ያክል እንትን አላሉ እና ሲመጣ ያው ሰላም አለችው። ያው ቁጭ ብለው ተተረጋጋ በኋላ ፖሊስ መሆኑ ሁሉንም ነገር ከበስተጀርባ ጓደኞቹም ሁሉም ዙሪያውን ሲከቡት ምንም አማራጭ የለውም። እጁን በካቴና አስሮ ወደ ድሬዳዋ ጨካኝ አረመኔ ማለት ነው። ፍቅረኛውን ገሉ ወይ ለቤተሰብ ወይ በአደባባይ ወይም ደግሞ ገድያለሁ እኮ አላለም ወይ እጁን አልሰጠም። አልጋው ስር ቀብሮ ማለት ነው። እንግዲህ ለዛ ለምስኪን ያቺ ደሟ ለፈሰሰው ፈጣሪ ብሎላት ይችን ፖሊስ አጋጣሚ ሆኖ ደሟ እንግዲህ ይሄው የገደላት ተይዟል ማለት ነውና ፖሊሶች የሀገራችን ፖሊሶች እንደዚህ ቢሆኑ ኑሮ ስንት ምስኪኖችን ባበታበሰ ነበር። ስንት ወንጀለኞችም በየእስር ቤቱ በማቀቁ ነበረ።
እንደፈለጉ ወንጀላቸውን ወንጅለው ሰርተው እንደፈለጉ ስቃይና መከራ አድርሰውብን እንደፈለጉ ባልፈነጠዙ ነበር። ወንጀል ሰርተው ለ3 ዓመት ለ4 ዓመት ለ5 ዓመት ተፈርዶባቸው እነሱ ግን 6 ወር 5 ወር እንኳን እስር ቤት ሳይቆዩ በአደባባይ በመሃል ከተማ ፋፈሽ ሲሉ ስንት ነው የምናየው? ደማቸው ፈሶ የቶቻችን የወንድሞቻችን ደም ፈሶ እንዲሁ እየቀረ እና ይቺ ፖሊስ ልትበረታታ ይገባል። እናንተስ ምን ትላላችሁ? እኔ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንደው ፖሊሶች ሁሉ እንደዚህ ቢሆኑ በየመኪናው መኪና ታርጋ ምናምን መኪና ሾፌሮችን አቁመው ስንት የሚያሰቃዩቸው አሉ። በእርግጥ መጥፎ ሾፌሮችም አሉ። ከአቅም በላይ ጭነው እንትን የሚሉ ስቃይ ከአቅም በላይ ጭነው ለአደጋ የሚዳረግ ግን ደግሞ ትራፊኮችም ፖሊሶችም ወንጀለኛን ለመያዝ የሚተባበሩትም ጉቦ ነው። አስቀድመው ወንጀለኛም ከያዙ በኋላ በቃ ይሄን ያክል ከከፈልክ ትወጣለህ፣ ችግር የለውም እንደዚህ እየተባለ ሁላችሁም ታውቃላችሁ ሀገራችን ላይ ያለው ህግ ማለት ነው። ሀገራችን ላይ ያለው የመንግስት ሰራተኛ ፖሊሶች እንዴት እንደሚሆኑ እንዴት እየሰሩ ስራቸውን እንዴት እየሰሩ እንደሆነ ሁላችንም እናውቃለን። በአግባቡ በጥንቃቄ ዋጋዋን ከፍላ ስራዋን አክብራ ስራዋን በስነ ስርዓት የሰራች ሴት ለመጀመሪያ ኢትዮጵያ ምድር እንግዲህ ይቺ ናት። ያው ውስጥ ለውስጥ ባናቃቸውም አንዳንድ እህቶችና ወንድሞች ፖሊሶች ስራቸውን ሊሰሩ ይችላሉ። ግን ደግሞ በአብዛኛው ከመቶ ስንት ፐርሰንቱ ወንጀለኞች እንደፈለጉ የሚፈነጥዙበት ቢያዙም እንኳን ለፍርድና ለህግ የማይቀርቡበት ሁኔታ ላይ ነው ሀገራችን ላይ ያለውና ይመቻት የኔ ነቅር ነው ያቀደችው። እኔ ባይያዝ እንደነገርኳችሁ ገዳዊ ባይያዝ በቃ አፈላልጌ የኔ ህይወት ተከስክሶ እድሜ ተከስክሶ ይቀራል እንጂ እንደው ሚስቱም ቢሆን ሆኜ ወይ ለህግ አቀርበዋለሁ ወይ የሆነ ነገር አደርጋለሁ ብዬ አስቤ ነበረ። ግን እንዳጋጣሚ ተያዘ። ወዲያው ነው የተያዘውና በጣም የምትደነቅ ፖሊስ ናት። እና ውድ ቤተሰቦችዬ እናንተስ ምን ትላላችሁ? የኔ ሐሳብ ይሄንን ይመስላል። ይመችሽ። እንግዲህ አንቺም መሰሎች ያብዛልን እያልን የዛሬን ሐሳብ እዚህ ላይ አቆማለሁኝ። በሌላ ነገር በጥሩ ነገር እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ሀገራችንን ሰላም አላህ ያርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ፣ አበረታቱኝ። እናንተም ያላችሁን ሐሳብ በኮሜንት አሳውቁኝ፣ በደንብ አነባለሁ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።